ደም ቀዘንን ዛሬ ደም ቀዘንን ዛሬ ደም ቀዘንን። እኔ እንደ ሲሞኒ ደንቆሮ የደንቆሮ አሰልጣኝ በህይወት አይቻላቅም። መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የመሀይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተቀባለ 4-4-2 የጠነባ እግር ኳስ ነው። ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን? እሻው እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀል? ሲያምርት ይከበላ ምንድነው የሚያበሽቀል? አቡዬ ፍሬድ መልስ አሁን በሌለ ልትል ነው የሰጠው። ፍሬድ መልስ በቃ ፍሬድ መልስ። ኧረ እዚህ ነው ባርሳን የጣልከው አትሌቲኮ ምን አይነት ቅዝን ነው ቡድን ነው በእናትህ። ኧረ ባርሳ ቢሆን የት ደርሶ ነበር? ኧረ በእናትህ ኧረ አትሌቲኮና ኤቨርተን የሆነ ግንኙነት አላቸው። ምንድነው እየተካሄደ ያለው? ሻምፒዮንስ ሊግ ፍጻሜ እዛ ሲቲ ጥሏል። ሁለቱንም ከበላስ እንዴ አንድ ጨዋታ ነው እኮ ምን እንደሚፈጠር አይታወቅም እኮ። እንዲህ ተጋግረው ጎል ላይ ይቆያሉ። ከዛ የሆነ ኳስ ያልፋል ኦር የሆነ ፔናልቲ ምናምን። እግር ኳስ አምላክ ካላት ማለት ትክክለኛ ዳኛ ካላት ነገ የሚጮተው ነገ ከሚያሸንፈው ቲም ነው ሻምፒዮንስ ሊጉ መብላት ያለበት ግዴታ። ነገ የሚደረገውን ጨዋታ ደግሞ ሜል ቤት ላይ እየተዝናናችሁ መጫወት ትችላላችሁ። ይሄን ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ 200% ቦነስ እና የ24000 ብር ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንን ጆይን አድርጉ እንጂ ሻምፒዮንስ ሊግ ፋይናል እና ፕሪሚየር ሊግ ዊነር ከዛ አሪፍ ነገር ካደረጉ የሀገራት ላይ ራይስ ባላንዶር ሊበላ አይናችን እያየ ፋይናል ደረሱ። አይናችን እያየ ከ20 ዓመት በኋላ ፋይናል ደረሱ። ኢየሱስ ኧረ ጌታዬ ሆይ ሄደሽ እኮ ለነገሩ የሚያጋጥምሽ በሳቴ ላሰው ቡድን ነው። ግን ምንም ቢሆን ሪስፔክት ከዓመት በኋላ ሪስፔክት። ግን እኛ እየተዘናጋን ነው። በእውነቴን ነው የምላችሁ እየተዘናጋን ነው። ቋጠሮ እየተዘናጋን ነው። እኛ ብቻ አይደለም እየተዘናጋን ያለነው ደግሞ ኪም ጆንግ ኡን ይሄን ቪዲዮ ለሱ አድርሱልኝ። እንደው ስለ እግዚአብሔር እንደው ለለመናችሁ ያላወረኝ ነገር አድርሱልኝ። ይሄን ቪዲዮ ለሱ ምን ነው ዝም አልኩ እንደማ እንደው ለቻይንኛ ማውራት ብችል ኖሮ እንደው በሻልኩኝና በሆነ ኧረ በስመ አብ ሄደሽ ቢደርስሽ እሳት የላሰ ቡድን ነው። እሱን እናውቃለን። ይሁን ብቻ ሪስፔክት ካመት በኋላ ኧረ አትሌቲኮ አረሙሽ ኧረ በመድኃኒዓለም በዚህ እኩለ ሌሊት እንኳን ደስ አላችሁ ከማለት ውጪ ምን ምርጫ አለኝ? ዘንድሮ የመጣብን ጉድ ነው። እናንተ ሰዎች ለጉድ ነው የተፈጠሩ። አትሌቲኮ ማድሪድ ግን ልምምድ ይሰራሉ። ምን አገባኝ ነገሩ አለፈ እኮ እንዴ! ወይ ዘንድሮ አለቅን። በስመ አብ ቢመጣም ሚዜ ባይመጣም ሚዜ ከስንት ዓመት በኋላ ለቻምፒየንስ ሊግ ፋይናል ገባሽ በጊዜ። አማነሻ ለካ ለመቻልም ለዋንጫ ያበቃል። ሰላም ነሻ አረ ዋንጫውን ብሉትና አብረን ሰለብሬት እናድርግ። እኔ እሱን ነው የምፈልገው፣ ሰላሜን ነው የምፈልገው። የእናንተን የዋንጫ ሰለብሬት አብሬ ማድረግ እፈልጋለሁ። ሰላም ነሻ አርሰናል የቻምፒዮንስ ሊግ ፋይናል ተፋላሚ መሆኑን አረጋግጧል። ተፋላሚ ለማንኛውም እንኳን ደስ አላችሁ። ወደ ነቆራው እመጣለሁ በሌላ ቪዲዮ። ግን ይሄ ቪዲዮ እንኳን ደስ አላችሁ ከ20 ዓመት በኋላ ነው አይ ቲንክ ፋይናል የደረሳችሁት። በልታችሁት አታውቁም፣ ግን ከ20 ዓመት በኋላ ፋይናል ደርሳችኋል። እኔ ብዬ ነበር ባርሳ ሲወድቅ አትሌቲኮ ማድሪድ አርሰናል እንደማያልፈው ተናግሬ ነበር። ሲጀመር ምን አይነት የተልከሰክ አግሪጌት 2-1 ምን አይነት የሚያስጠላ ጨዋታ ነው ለተመልካች። ለአርሰናል ደጋፊ ደስ ይላል። አርሰናልን ባርሳን ጥሎ ሲያልፍ አትሌቲኮ ማድሪድ አርሰናልን አያልፍም ያልኩበት ምክንያት
አርሰናልን ስትገጥመው ተከላክዬ ከዛ ወይ ሲገባብኝ ነው እንጂ ሪያክት ማረ ወፍ አታገባም ወይስ ተሯሯጥ እንዲገባባል ላኪ ኮንግ ታገባለህ ከቻልክ። እንደ አትሌቲኮ ማድሪድ አይነት ቡድን ደግሞ ደህና ምላሽ መስጠት አይችልም ለአርሰናል። ስለዚህ አቻ ነህ አይደለ? እየመራህ አይደለም፣ አቻ ሆነን የመጣው አትሌቲኮ ማድሪድ እንደ ደህና ቡድን ተጋፍጠህ ሳትከላከል ፈረስታፍ ላሸንፍ እኔም ላግባ ምናምን እዚህ ሃይ ቴምፖ ጌም ብታረገው ኖሮ በእርግጠኝነት እነግርሃለሁ ታልፍ ነበር። አሁን ግን ወድቀሃል፣ ባርሳንም ጥለሃል፣ የትም አልደረስክም። እና ያው ስለ ጨዋታው ስናወራ ፈረስታፍ አርሰናል ዶሚኔት አድርጎ ሙሉ ለሙሉ ነው የጨረሰው። ያ ዶሚኔሽን ደግሞ አንድ ጎል እንዲያገቡ ረድቷቸዋል። የተልከሰከሰ ኳስ ቢሆንም እንትና ተፍቶት ምናምን ማለት አያስፈልግም። የፈጠሩት ጫና ነው ወደ ጎል እንዲቀየር ያደረገው። ግን ሰከንድ ሀፍ ደግሞ በአንጻሩ አትሌቲኮ ማድሪድ የተሻለ ሆኖ ቀርቧል። ግን አሪፍ እድሎችን መፍጠር አልቻለም። የተሻለ የነበረ ቢሆንም አትሌቲኮ ማድሪድ ጊዮኬሬሽ ጋር እያሻሙ ዝም ብለው ፋውሎችን ነው በቃ ሲያሸንፉ የነበሩት። ለጊዮኬሬሽ ሰጡታል፣ ይላፋል፣ ፋውል ምናምን ነው ብቻ ደህና ሃይላይትም አልነበረውም ጨዋታው። ኤኒዌይ ፋይናሉን የምናየው ነው። የት እንግባውን? እሺ እኔ የት እንግባ? እግዚአብሔር ስለ በቃ ችሎታ ነው። እኔ በደንብ በችሎታ ነው ያለፉት። በቃ ይሄን አምነን መቀበል ያለብን ነገር ነው። ገብቷል? እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል። ገብቷል? ምንም እግር ኳስ እንኳን መስራት መቀበል አልቻሉም። ይሄ ደደብ ሲሞኒ ደግሞ አንተ በ65ኛ አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል። ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል። ደግሞ አያፍርም፣ አፉ ሞልቶ እዚህ ቲም ውስጥ ምን እንደሚሰራም አላውቅም። የታወቀ ነገር ነው። እዛ መጨረሻ ላይ ግርግር ምናምን ይፈጣጥራል። ምንም አባታቸው እኮ አያመጡም አትሌቲኮ። በቃ ሲጀምር እንደማያስጥለው የታወቀ ነገር ነው። ሆም ነው የሚጫወተው አርሰናል። አንተ ራንደም እንግሊዝ ቲም ይሻላል አልኩ። ይመቻችሁ፣ ፋይናሊስት ሆኖ እግዚአብሔርን። አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ? አርሰናል እንግዲህ 1-0 በሆነ ውጤት አሸንፏል ነው ወደ ፋይናል ሄዷል። ነገር ግን ፋይናል ላይ እንደዚሁ እያለቀሰ ያሸነፍ ይሆን? ምን ይመስላችኋል? እስኪ እናንተ ስታስቡት ጊዜ ዛሬ ማለት ነው ኢዜን ካወጣ በኋላ ማለት ነው መሃሉ ሊትራሊ አርሰናል በጣም ነው ባዶ የሆነው። የምሬን ነው የምላችሁ። ኦዴጋርድም ቢገባ መሃል ላይ መጥቶ ምንም አልቻለም። የምሬን ነው የምላችሁ። እንደ ኤዜ ይህን ያህል በደንብ አድርጎ ባላንስ እንዲያደርግ አላደረገም ነው። ቀጥሎ ሳካ ክንፍ ላይ አሁንም ቢሆን አወጣጣችሁ ጥሩ አልነበረም ነው። ሳካ ባለበት ጊዜ ምርጥ ኳስ ይሄድ ነበር። ነገር ግን ዮኬሬሽ ዛሬ አልጨበጥ ብሎ ነበር። አትሌቲኮ ማድሪድ መከላከል የቆመ ኳስ ምናምን ትኩረት ነው በምትከላከለው ልክ ማለት ነው ወደ ጎል ወደ ፊት ለፊት ሄደህም በረኛም ማስደንገጥ አለብህ። ራያ ዛሬ ምን መተ ተበታበት እናንተ 1-2 እንኳን ሙከራ በትክክል አድርጓሉ እንዳለ ኦፍ። በዛ ላይ ይውጣልኝ ምት። ኧረ በእናታችሁ ይሄ አይደለም የቻምፒየንስ ሊግ ቲም። ይሄ አይደለም የቻምፒየንስ ሊግ ቲም ማለት ነው። በተጫዋች ጉዳት እንዲሁም ደግሞ የሆነ በቃ በሚያስጠሉ ሞመንቶች ስለወደቁ ነው እንጂ እንደዚህ አይነት አይደለም ቻምፒየንስ ሊግ ሰሚ ማለት ነው። የምሬን ነው። አርሰናል የሚገባው ቲም አይደለም ዛሬ ቢት ተደረገው ወይም ደግሞ ዛሬ ተጋጣሚ ወዝ ሊትራሊ የታወቀ ነገር ነው። የላሊጋ ቲሞች ከባርሳና ከማድሪድ ውጪ ሁሉም ምንም የማይችሉ ናቸው። ይሄንን ታውቃላችሁ። ነገር ግን ከባድ የሆኑ ሊጎች ውስጥ ሲመጡ ጊዜ አሉ እነርሱም ደግሞ ፔጄ እና ባየር ሙኒክ ስለሆነ ማለት ነው። ስለዚህ አርሰናልን በደንብ አድርጎ ቢት ማድረግ የሚችል ወይ ፒኤስጂ ነው ወይ ባየር ሙኒክ ነው ማለት ነው። ስለዚህ እሱን ለእናንተ እናዘጋጃቸዋለን። ከሁለት አሸናፊ ነገ ማን እንደሚሆን እናያለን። ነገ ግን እወዝ ሲኒማቲክ የሆነ ድራማቲክ የሆነ ጨርቋን ጥላበደች እግር ኳስ እስኪባል ድረስ ምርጥ ጨዋታ እናያለን፣ ምርጥ ድባብ እናያለን ማለት ነው። ስለዚህ አርሰናል ዛሬ ያሸነፈ ሳይሆን ዘም ብሎ ኦሬዲ ገባ ብሎ ወጣ ነው ነገር ነው። ጨዋታ ሳይሆን ምንም አላየንም። ጨዋታ በየትኛውም በኩል የማጥቃት ስሜት፣ የምርጥነት ጨዋታ ኤቭሪቲንግ አላየንም። ይሄ ነው የሚል ብሎክ ጨዋታ በጣም የሚያስጠላው ፓርት ማለት ነው። ታክቲኩ ለዚህ ነው የማይሰራው። ኤኒዌይ ማለት ነው አርሰናል ለፋይናል ደርሷል ማለት ነው። ፋይናል ላይ የምንቋጥርባችሁ ይሆናል። ሁላችሁም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያረጋችሁ ይህ ቪዲዮ ብዙ ሰው ዘንድ ይደርስ ዘንድ ኮፒ ሊንክ ማድረግ እንዳይረሳ ማለት ነው። ፎሎ እያረጋችሁ ለዛ ወያላ አድርሱለት ማለት ነው። ሰሚ ፋይናል አልፋችኋል። ፋይናል ላይ ግን ይሄ ነው የሚጠብቃችሁ። ጠብቁን፣ እናሳያችኋለን።
አንተ ለዚህ ቲም ማጨብጨብ ካልቻልክ እርግጠኛ ሆኜ እነግርሃለሁ እግር ኳስ በድላለች ማለት ነው አባቴ። ይሄ ቲም አንድም ጨዋታ ሳይሸነፍና 6 ጎል ብቻ ተቆጥሮበት ነው ዛሬ ፋይናል የደረሰው። ስለዚህ ይኸውልህ ከድጋፍ ከብሽሽቅ ምናምን ከቋጠሮ ምናምን ከምትሉት ነገር ውጡና እግር ኳሳዊ ነገሩን ብቻ ይዩት። ሳይሸነፍና 6 ጎል ብቻ ገብቶበት ነው አርሰናል ፋይናል የደረሰው። ለዚህ ቲም ማጨብጨብ ካልቻልክ እርግጠኛ ሆኜ እነግርሃለሁ እግር ኳስን የምታይበት መንገድ ካራቴ ወይም የሆነ ነገር ነው። በቃ ፊልም ነው እያየህ ያለው አንተ እንጂ እግር ኳስ አይደለም እያየህ ያለው። ምን አይነት አርሰናል ነው እያየን ያለ ነው? እኛ እኮ በጣም እኔ ከሚቆጨኝ አንድ ነገር ምን እንደሆነ ታውቃላችሁ? ለኮንተንት የሚመቸኝን ነገር ብቻ እግር ኳስ ላይ እየፈለኩኝ ማለት ነው። ይሄን የመሰለ አርሰናል አንድ ቀን እንኳን እንዲህ ልብ ብዬ ሳላየው ያው ለአርሰናል አመለጠኝ። ፋይናል ላይ ግን በእርግጠኝነት አያዋለሁ ብዬ ጠብቃለሁ። ለማንኛውም ግን ትችላላችሁ። ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ቻራዳ ልጆች ወይ ጀምሯል እንዴ? እንቅልፍ የሚያመጣ ጨዋታ ተፈረስታፉ የተጫወቱም አልመሰለኝም። ቡካዮ ሳካ በ45ኛው ደቂቃ ላይ እንግዲህ አስቆጥሮ 1-0 አርሰናል አትሌቲኮ ማድሪድን እየመራ ወደ መልበሻ ክፍል አምርቷል ማለት ነው። እንደተለመደው ነው የትንፍጪው ዱቄቱን አምጪ ነው ጨዋታው ማለት ነው። ያራዳ ልጆች ኤምሬትስ ላይ ነው እንግዲህ ሰከንድ ሃፍ እንመለከታለን። አብረን ምን ይሆናል በዚህ ውጤት የሚያልቅ ከሆነ አርሰናል እንግዲህ ፍጻሜ ተፋላሚ ይሆናል የአውሮፓ ቻምፒዮንስ ሊግን ማለት ነው። እስኪ ሰከንድ ሃፉን ምን ይመጣል ምን እንመለከት ይሆናል። ፈርስት ሃፍ ግን መጨረሻ 45ኛው ደቂቃ ላይ ማለት ነው እንግዲህ ካርድ የመታው እንኳን ሶብላክ እንግዲህ ሲተፋው ማለት ነው ሳካ እልም ቅልም አድርጎታል ማለት ነው። አርሰናሎች ያው እየመሩ መውጣታቸው በጣም አሪፍ ነው። ሰከንድ ሃፍ ደግሞ አብረን ምን እንመለከታለን እና ይሆናል ማለት ነው። ጨዋታው ግን ያው የተጠበቀው ነው። ነገ ብቻ ቆንጆ ይሁንልን። የዛሬውን አንዳቸው አሸንፉ ይለፉ። ነገ ግን ጥሩ እንመልከት ነው። ሐሳብ አስተያየት የእናንተ ነው። ሼር ኮፒ ሊንክ ይደረግ። እዚህ መድረክ ላይ ጀሞ ተነቀናል፣ ተሰድበናል፣ ተተፍቶብናል። ግን ያንኑ ሁሉ ነገር ልንሽርበት የምንችለው ትልቅ እድል ነው ዛሬ ይዘው የመጡት አርቴታና ተጫዋቾቻችን። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ምንም በተጨነኩም ቢሆን ምንም ቢሆን ግን አኩርታችሁኛል። ምድረ ወረኛና መቀኛ በሙሉ ቋጣሪ ማለት ነው። እንዲህ እያየኸኝ አመቱን ሙሉ ስለኔ ክፉ ነገር እያወራ ስለ ቡድኔ ማለት ነው ክፉን እያነሳ ይኸው ፋይናሊስት ሆኗል። ፋይናሊስት ላይ ደግሞ ደርሶ ዋንጫውንም አይበላም እንደምትለኝ እኮ አምናለሁ። አትሌቲኮን አታልፈውም ስትለኝ አትሌቲኮን አልፌ ያሳይቻለሁ አይደል? ዋንጫውንም አትበላም ትላለህ። ዋንጫውን በልቼ አሳየሃለሁ። በአግባቡ ነው ይሄን የምነግርህ። ቴንኪው አርሰናል። ወይኔ እኔ ዛሬ ማመን አቃተኝ። ቪዲዮ መስራት ነው ያቃተኝ። ጀምአው ወይኔ አርሰናል ወይኔ እኔ ላንተ ያለኝ ክብር ማለት ነው የተለየ ነው። ቦስ ሚካኤል አርቴታ እኔ ላንተ ያለኝ መውደድ ኢንስፓየር ታረጋኛለህ። ታሪክህ ይደንቀኛል። ከምንም ተነስቶ ፕላን አድርጎ እዚህ ጋር መድረስ ትልቅ ነገር ነው። ሻምፒዮንስ ሊግ መግባት የሚያስደስተን የነበርን ሰዎች በተከታታይ ለሴሚ ፋይናል እያደረስከን ነበረ። አሁን ደግሞ ፋይናል ደርሰናል። እናመሰግናለን። የፕሪሚየር ሊግ ተፎካካሪ አድርገህናል በተከታታይ አመት። ዘንድሮ ዋንጫ የመብላት ተስፋ በ3 ጨዋታ ልዩነት ውስጥ ብቻ ነው ያስከው። የዓለም ስርዓት ነው። የዓለም ላይ ያለን ህዝብ ሁሉ ነው ኢንስፓየር የምታደርገው። የሚጠሉ ሰዎች ስለሚንቁህ ነው። ከነ ክፍተት ድክመት ይኖርብሃል፣ ክፍተት ይኖርብሃል። ልንተችህ እንችላለን፣ ግን አንተን ያህል የለም። በቃ እንወድሃለን። የኛ አሰልጣኝ ስለሆንክ እኮራብሃለሁ። አንተን ስለተከታተልኩ ከዜሮ ተነስተህ ምን ደረጃ ላይ እንደደረስክ ስለተከታተልኩ ሁላ ኩራት ይሰማኛል። አረ ቢስሚላ አርቴታ ቴንኪዩ። በቃ ቴንኪዩ። የአርሰናል ደጋፊ ቻምፒዮንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደለ? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባርለ በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሰህ አታውቅም እኮ። ደግፍ ነው የምልህ።
እንዴት አባቱን የተደሰትኩት ነው የምልህ። እንዴት አባቱን የተደሰትኩት ምን አይነት አመት ነው ዘንድሮ። አመቱ ለየት ያለ ነው የምልህ። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባህ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። ዌልካም ቱ ለንደን አንበሳ። እስኪ ጭብጨባ ለሳካ እየቋጠርክ ፍሬ ሟምቶ ትሞታታለህ እንጂ ፋይናል ደርሻለሁ። ሰባላው ተሞታታለህ ገና። ይሄ የኔ አስተያየት ነው ማለት ነው። አትሌቲኮ ማድሪድ አርሰናልን በፍጹም ጥሎ ማለፍ አይችልም። ይሄ የኔ አስተያየት ነው። የጅል ቡድን እቋጥርለታለሁ እንጂ እኮ የትም እንደማይደርስ አውቃለሁ። አትሌቲኮ ማድሪድ የተባለ ቡድን ማለት ነው። አርሰናልን ባርሴሎና ያልፈዋል ብዬ በእርግጠኝነት ስናገር የነበረበት ምክንያት ዲፌንሲቭሊ የፈለገ ምርጥ ብትሆን አርሰናል አያገባውም። ሰማኛለህ? ኦፌንሲቭሊ አታኪንግ ላይ ምርጥ ነው መሆን ያለበት አርሰናል ለማሸነፍ። ዲፌንሲቭሊ የፈለገ ሲጀመር የትኛው ምርጥ ነው፣ ግን የፈለገ ምርጥ ብትሆን ኦፕን ፕሌይ ማስከፈት እንኳን ሳይችል አንድ ጎል ላይ ይቀረቀርልሃል ወይ አስጨንቆ አንድ ጎል ያገባባል። ዘግት አለቀ። ማግባት አትችልም። ከባርሴሎና ጋር ቢሆን ግን በፈርስት ሃፍ 10 ቻንስ አርሰናል ላይ 10 ቻንስ ብዙ ድል ለአርሰናል ቢሰጠው ማለት ነው። ሲጀመር እኔ የባርሳን ሃይላይት አርሰናል ማስከፈል ይችላል ብዬ እኔ ማሰብ ይከብደኛል። ለዛ ነው በጣም ጨዋታቸውን የአርሰናልና የባርሳን ፈልጌው የነበረው ማለት ነው። አንድ የሚሮጥ ተጫዋች ያላቸው ማርቲኔሊ ነው፣ ማዱዌኬ ነው። ቢያልፉ ምንም የማይፈጥሩ ተጫዋቾች። በተቃራኒ እዛ ጋር ራፊኒያ፣ እዚህ ጋር ላሚን ያማል፣ እዚህ ጋር ፈርሚን ሎፔዝ፣ እዛ ጋር ሌዋንዶስኪ ነሽ፣ ፈራን ቶሬዝ ነሽ፣ ፔድሪና ፍሬንኪ ዲዮንግ ያሉበትን ግን አርሰናል በፍጹም ቢሆን ሃንድል ሊያደርገው አይችልም። ለዚህ ነበር ከአትሌቲኮ ማድሪድ ይልቅ ባርሳ ነው አርሰናልን የሚያልፈው። አትሌቲኮ ማድሪድ አያልፈውም ስለ የነበረው እናንተ አትሌቲኮ ነው የሚከብደን ምናምን። ባርሳና አርሰናልን አለማየቴ እግዚአብሔርን በጣም የቆጨኝ። ቀጣይ ዓመት ቢገናኙ በጣም ደስ ይለኛል። ለማንኛውም ፋይናል ላይ ግን ማለት ነው አርሰናል ከፒኤስጂ ከደረሰው በእርግጠኝነት አይበላም። ከሙኒክ ከደረሰው ማለት ሊበላ ይችላል። 50-50 ነው ፋይናል ሲጀምር ከፒኤስጂ። ግን ፒኤስጂ ከአርሰናል ጋር ባለፈው ለጥንጣዋቸዋል ምናምን ፋይናል ባክ ቱ ባክ ሲደርሱ አይደነግጡም። እዛ ግን አርሰናል አይደነግጥም እያልኩ አይደለም። በጣም ነው የሚንቀጠቀጡት። በጣም ግን ደግሞ ባየር ሙኒክም ይፈራል ያረጋጁ። እነሱም ለረጅም ጊዜ ያለው መሰለኝ ፒኤስጂ እንዲያልፍ ቋጥር አርሰናል አይበላል። አለበለዚያ ከሙኒክ ጋር በእውነት የምሬን የምላችሁ እግር ኳስን የምትወዱ ከሆነ ለዚህ ደጋፊ የሻምፒየንስ ሊግ ዋንጫ አይገባውም ነው የምትሉኝ? የምሬን የአርሰናል ደጋፊዎች እንኳን ደስ አላችሁ። አርሰናል ለፍጻሜ ማለፉ ሳይሆን ይወላችሁ ላይክ አርሰናል ደጋፊዎቹ ለስንት ዓመታት በትዕግስት ለጠበቁት እንግዲህ ጽዋ በፍጻሜ መድረሳቸው ነው ዋናው ነገርና በመጨረሻም አርሰናል ለሻምፒየንስ ሊግ ፍጻሜ ደርሷል። ዋን ኦፍ ዘ ቤስት ሞመንትስ ላለፉት ዓመታት በእግር ኳስ ካየኋቸው አጋጣሚዎች መካከል አንዱ አድርጌ ጽፌዋለሁኝ በራሴ ማለት ነው። አርሰናል ለሻምፒየንስ ሊግ አልፏል። 20 ዓመታትን ድፍን መጠበቅ ይጠበቅበት ነበር። 2006 ፋይናል ለመጨረሻ ጊዜ ተፋለመ፣ ዋንጫውን አላገኘም። አሁን ደግሞ ትልቁን ባርሴሎናን ኦልሞስት ለመጣል ከባድ ነው፣ ምንም ጥያቄ የለውም። 2026 ፋይናሊስት ሆኗል። አሁን ግን አርሰናል ዱ ኦር ዳይ ነው። ላይክ የብዙ ዓመታት ጥያቄዎች የነበረበትን ጊዜ የሚፈታበት ሰዓት የደረሰ ይመስለኛልና ይሄ ቡድን የአውሮፓ ሻምፒየንስ ሊግ የምሬን ነው የምር ይገባዋል። ለደጋፊዎቹ ሲባል ለቲሙ ብቻ አይደለም ለደጋፊው ሲባል ነው። ጋይስ እስኪ ሐሳባችሁን ጻፉልኝ። ፎሎ እያደረጋችሁ የአርሰናል ደጋፊዎች ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ከሞኒው ገነርስ የመድፈኛው ቤተሰብ ደስታዬን መቆጣጠር ባልችልም ለጠላት ደጋፊና ወገን መስሎ ማሊያ ለብሶ ለሚወጋኝ ደጋፊ ይሄንን ቪዲዮ ታደርስልናለህ። ጠላት ባየር ሊቨርኩሰን አታልፍም፣ ስፖርቲንግን አታልፍም፣ አትሌቲኮን አታልፍም። አትሌቲኮን ካለፍክ ራሱ ፒኤስጂ እና ባየርን ይሄ 5-4 እኮ ይሄ ዋንጫ ጨዋታ ነው ምናምን ይላል ጠላት ደደብ ስለሆነ ማለት። የአምናው ቻምፒየንስ ሊግ ፋይናል 5-0 አለቀ። አንድ አመት ነው ኳስ ያያችሁት። ምክንያቱም አንድ አመት ካልሆነ ከሱ በፊት የነበረው ሪያል ማድሪድ ዶርትሞንድን 1-0፣ ከሱ በፊት የነበረው ማን ሲቲ ኢንተር ሚላንን 1-0፣ ከዛ በፊት የነበረው ሪያል ማድሪድ ሊቨርፑልን 1-0፣ ከዛ በፊት የነበረው ቼልሲ ማን ሲቲን 1-0፣ ከዛ በፊት የነበረው ባየር ሙኒክ ፒኤስጂን 1-0። አንድ አመት ነው እንደ ኳስ ያየው አንተ ደደብ። እንደ ፒኤስጂ እና እንደ ባየር የሚጫወት ቡድን ዋንጫ አይበላም ነው ማለት 1-0 የሚያሸንፈው ቡድን ነው ዋንጫ የሚበላው። ዌር ዘ ገነርስ
ለወዳጅ ደጋፊ ደግሞ ማን ደደብ እንደሆንክ አስረግጬ ልንገር። ወዳጅ ነኝ ብለህ ዝም ብለህ የምታስወጋን ከዚህ ጨዋታ ኤዜ መውጣት ነበረበት፣ እንደዚህ መሆን ነበረበት፣ እንደዚህ መሆን። ኳስ ምታክ ከሆነ ለምን የቀበሌ ክለብን አታሰነጥልም? አንተ ደደብ እኔ ይህንን ክለብ የደገፍኩት ዋንጫ ብላብላብላብላብላም ግን ዋንጫ እንፈልጋለን እና እሺ፣ እስካሁን ድረስ 20 ዓመት ስትደግፈው ለምንድን ነው እዚህ መድረክ ላይ ያልመጣኸው? አልደረስክም እኮ ይህን መድረክ አላየኸው። ገባርለ ቬንገር እስካሁን ድረስ ቢኖር ዋንጫ ይበላልን ነበረ። ቬንገር የለቀቀው ግን አንተን መንከባከብ ሰልችቶት ነው። ገባርለ አውት ብለህ ነው ያስወጣኸው። ይህንንም ወርቅ የሆነ ሰውዬ ልታስወጣብን ነበር። አንተ ደደብ 3 ጊዜ ነው ደደብ ያልኩ። 3 ጊዜ ደደብ ስለሆንክ ማለት ገባርለ እኔ ስለደገፍኩ ተሰድቤያለሁ። በራሴ ደጋፊ መሀይም አንተ ደስታ አይገባም። ዋንጫ እስካሁን ያልበለነው በእንደዚህ አይነት እጥያም ደጋፊዎች ነው። ገባርለ ያለፈው ሳምንት ማሊያውን ይቀዳል። አሁን መጥቶ ከኛ ጋር ሊጨፍር ይሞክራል። ይሄን ትበላለህ። ይሄ ደስታ የኛ ብቻ ነው፣ የኛ ብቻ ማለት። ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወርቃል። አሁን ቀጣይ አትሌቲኮ ማንን ይሰማል? ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ ውዴታ ሳይሆን ግዴታ ነው። በሚያስገርም ሁኔታ ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪዷ ደጋፊ ታውቋት ነው ሜዳው ስታለቅስ የነበረው። ይሄም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት 1 ጎል አያስቆጥርም፣ ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው። በቃ ሳይታለም የሚፈታው ነው ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው። ይሄ ለሚኬል አርቴታ ይገባው ነበር፣ ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። 19ም ከመቀመጫ ተነስተ ለዚህ አርሰናል አጨብጭብ። ከማጨብጨብ ውጪ ምንም ምክንያት አታመጣም። ምንም ማለት አትችልም። ይቅርታ አርሰናል ይችላል። እንደ አርሰናል የሚችል እኔ አላየውም፣ ላይም አልችልም። አርሰናል ቻምፒዮንስ ሊግ ፕሪሚየር ሊግን ጥርግርግ አርጎ ድብን አርጎ ይበላል። ብዘጋ ብቆልም ምን ብትል እኔ አስከፍታለሁ። እኔ ማን ነኝ? አርሰናል ነኝ። ስለዛ ገና ሰከንድ ሃፍ ጠብቀኝ። እቺ ማለት ነው ማስከፈቻ ናት እንጂ ሙሉ ጎል አይደለችም። ገና ይኸው ለለጥፋለሁ። አትሌቲኮ ማድሪድ ይምጣ ማንንም ይምጣ፣ እኔ በዚህ ሰዓት ንጉስ ነው። ቋጣሪ ደግሞ እየተኛ በጊዜ ነው ማስተኛከ በጊዜ አስተኛለሁ። ተኛ። ውይ የኔ እናት ይሄንን ስሜት የሚያቀው ያቀዋል። አንዲት የአትሌቲኮ ደጋፊ ፊቷ ሁሉ አይኗ ሁሉ ቀላ እንዴት እንዳሳዘነችኝ ከምሬ ነው የምላችሁ። በስማም ስቅስቅ ብላን ያለቀሰች። ሌሎችም አሉ እንደሷ ያለቀሱ ወንዶች። ከምሬ ነው የምላችሁ። የሚያቀው ያቀዋል። እኛም እናቀዋለን። ከምሬ ነው የምላችሁ። በእውነት ነው የምላችሁና ኧረ በስመ አብ። ለማንኛውም ማለት ነው በድጋሚ ግን አርሴ ፋሚሊዎች አርሰናል ኮንግራ ማለት እፈልጋለሁ። በድጋሚ ቢስሚላ። የሚኬል አርቴታው አርሰናል ከ20 ዓመታት በኋላ ለሻምፒዮንስ ሊግ ፍጻሜ መቅረብ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። አርቴታ በአርሰናል ቤት ታሪክ ሊሰራ የአንድ ጨዋታ እድሜ ቀርቶታል። እውነት በጣም ነው የሚገርመው። ይሄ ቡድን ብዙ ተብሎ ነበር። በእንትና ይወድቃል፣ በአትሌቲኮ ማድሪድ በእንትና ይወድቃል ሲባል ነበር። ግን አሁን ዋንጫውን ለማንሳት የአንድ ጨዋታ እድሜ ቀርቶታል። በጣም የሚገርም ነው። በመጀመሪያ የአርሰናል ደጋፊዎች እንኳን ደስ ያላችሁ። የሚገርም ጨዋታ ነበር። አርቴታ ባለው አቅም ደፋር ሆኖ ሲያጠቃም ነበር። ከዛ ደግሞ ውጤቱን ለማስጠበቅም በመሃል ፈቀቅ እያለ ሲጫወት ነበር። ግን እቺን የዛሬዋን ጨዋታ ኢንጆይ አድርጉ ባካችሁ። የአርሰናል ደጋፊዎች የሚለው ይሄን ነው። አትሌቲኮ እንትና በፒኤስጂ ሙኒክ ነው ምናምን ሊያስጨንቋችሁ ይችላል። ግን እቺን ማለፋት ከፍጻሜ ቀን የዛ ቀን ደግሞ ፈጣሪ ያውቃል። እቺን ብቻ ኢንጆይ አድርጉ። አሁን ለዌስትሃም ጨዋታ ራሱ ሞራል ይሆናል ብዬ አስባለሁ። ዛሬ ግን ጣፋጭ ምሽት ናትና ኢንጆይ አድርጉባት። ከ20 ዓመታት በኋላ ነው ክለባችሁ በሻምፒዮንስ ሊግ ለፍጻሜ የቀረቡና እንኳን ደስ ያላችሁ ማለት ፈልጋለሁ። ቪዲዮን ኮፒ ሊንክ ሪፖርት ላይ ማድረግ እንዳይረሳ። ቴንክ ዩ። አሁን ማለት ነው ስልኬ ይሰራል ሁልህም። አርሰናል የሆነ ነገር በሆነ ቁጥር ምደውልልኝ። ሌላው ስለዚህ ሰውዬ እናውራ። 14 ጨዋታ ተጫወተ፣ 0 ሉዝ፣ ፋይናሊስት። ይሄን ሰውዬ ነው አይችልም አውት ያልከው።
ይሄን ሰውዬ ነው ያ ሁላ ተጫዋች ተጎድቶበት አይረባም ሐሳብ የሌለው አሰልጣኝ ነው ያላችሁ። ሐሳብ እንዳለው ግን እያሳየን ነው። አሁን እናንተ እነማን ናችሁ? እስቲ ንገሩኝ። አርቴታን ሊጠላ የሚችለው የአርሰናል ደጋፊ ሳይሆን የተቃራኒ ክለብ ደጋፊ ነው። አስምርበት። ይሄን የተቃራኒ ክለብ ደጋፊ አርቴታን የሰደብክ አሁን በዚህ ውጤት ደስተኛ ሆነ ትጨፍራለህ? በጣም ታሳዝናላችሁ። ለማንኛውም አንድ ቡድንን ስደግፈው ማለት ነው በውድቀቱ ሰዓት አብረህ ወድቀህ ሲነሳ አብረህ ነው የምትነሳው። በውድቀቱ ሰዓት ሰድበኸው ሲነሳ መተህ ብታሽቃብጥ አንተ ደጋፊ ሳትሆን ስሜትህን ተመሪ ወይም ስሜትህን ተከታይ ነህ። አበደን አለቀ በቃ። ሁላችሁም አታውሩ። ሁሉም ነገር ፍጻሜ አለው። ፍጻሜውን ካየ በኋላ ፍረድ። እዚህ አድርሶናል። በህይወት ታሪኩ አርሰናል ሁለቴ ነው የአውሮፓ ሻምፒየንስ ሊግ ፋይናሊስት የሆነው። አንደኛው በአርሰን ዌንገር፣ አንደኛው በሚችለው አርቴታ። ገና ዋንጫውን ያመጣዋል። ያኔ ደግሞ ምን እንደምትሉት ማየት ፈልጋለሁ። ለማንኛውም እንኳን ደስ ያላችሁ ለመላው የአርሰናል ደጋፊ። ቻምፒየንስ ሊግ ካለ መሳተፍ ቻምፒየንስ ሊግ ተሳትፎን ከመናፈቅ አንስቶ የቻምፒየንስ ሊግ ፍጻሜ ላደረሳችሁ ለአርቴታ ክሬዲት ይገባዋል። እግዚአብሔርን ትችላለህ በቃ። እና አርሰናል ደጋፊዎች እንኳን ደስ አላችሁ። አቋማ ግን እቺ ናት አቅማችን፣ እቺ ናት የቋጠረው አቅማችን። አርሰናልን ከፋይናል ማስቀረት ያቀተ ምን ያላፈነው ነገር አለ? እሺ አሁን ነፍሳችን በማን እጅ ላይ ናት? በፒኤስጂ። ሙኒክን ተውት። አርሰናል ደጋፊዎች በነገራችን ላይ ሙኒክ እንዲያልፍ ጸሎት አድርጉ። ነፍሳችን ያለችው በፒኤስጂ እጅ ላይ ናት።